ባውንደሪ ያለባት ማለት ነው። ሽንቷን ይወጥራል። ባውንደሪ ያለባት ህልም ውስጥ ፊልም ውስጥ ባውንደሪ ለስ ሶ ነፍስ የምትወራጭበት ቦታ ነው ህልም ፊልም። ግን ምን እያገኘች ሲ ዮርሰልፍ ካራክተር እንደሆን ካስበህ ራስህን ኤዋር ላይ ያልኩ ህልምና ፊልም ጋር የገባው ልክ ራስህን በህልምም በፊልምም ስታየው አሶሺየት ታደርጋለህ። ዘ ሞመንት ፊልሙን ማየት በጀመርክበት እንትን ቅጽበት ረስተሃል አንተ መሆን ከሂሮ ጋር አሶሺዬሽን ትፈጥራለህ። ስቶሪ ይሰጡሃል ምናምን። በተለይ ሂሮይክ ሙቪ የምታይ ከሆነ ሶ ዩ ዳንስ ዊዝ ዳት ሪያሊቲ ማለት ነው። ሌላ ሰው ሆነ ሶ ይሄ ነፍስህን እያጫወታት ሲለቃት ተመልሳ እዚሁ ናት፣ ግን ኢሚቴት እያደረገች። ለምሳሌ ባባ ቦስን የምወደው የሲ ሙቪ ላይ ያለ ካራክተር የባባ ቦስን ካራክተር አንዳንዴ ግሊምፑ ብቅ ሲል አየዋል። ባባ ቦስን ሲሞት ዊፕ አድርግ ያለው በሂሮ ጆርኒ ውስጥ አብሬ የመታገል አይነት ስሜት ነው። ሶ አንዳንድ ድሎቼ ላይ ሳየው ላይክ ባባ ቦስ ላይ ዩ ሲ ኢትስ ኤ ፊክሽናል ስቶሪ ማለት ዣን ቫልዣ ላይ የነበረውን ካራክተር ምንዱባል ላይ ያለውን ዣን ቫልዣ አርገኝ ብዬ ጸልዬ አውቃለሁ ለረጅም ጊዜ በጣም ከመመሰል የተነሳ ማለት ስቶሪዎች ደስ ይላሉ። ሶ አርገኝ ብሎ መመኘቱ እሱንም ሲሆኑ ማየቱ አንተ ማን እንደሆንክ እንዳታውቅ ያደርጋል፣ እድገትን እንድትከታተል ያደርጋል። ሶ ባዱም አለ ኢብልም ልክ እንትናን ኢዮብ ላይ ሰይጣን ሄዶ ከሰሰው ቅዱሴ ላይ ስቋጥር አይታችኋል። ጉንፋን እንይዘው እኔ ጉንፋን አይዘኝም ስለ እኔ ጉንፋን ይዞት ሳይለቀኝ ጀማው እዚህ ጋር ጉንፋን ይዞት እኔ እኮ ይዘው ያራስ ወዲያው ስቋጥር ከዛ አየው ዴቪል በእግዚአብሔር ጉባኤ ቆሞ ኢዮብ ላይ ቋጠረ ሲል ኢዮብ ተኩራራች። ኦኬ ስትኩራራ እኔ ወዲያው ስቋጥር ነው ማለት ሶ እንደማን ነው የሆንከው ስለ ራሴ ላይ ጓደኛዬ ቋጥሬበት ራሴ ላይ በጀጅመንት አልመጣም። ኦኬ አም አክቲንግ ላይክ አ ዴቪል ማለት ነው። ሶ ዴቪልን ፕሌስ ታረግ ጋድን ፕሌስ ታረግ ማለት ጂሰስን በተለይ ሴቪየር ሲያጫውት በመሳይ ኮምፕሌክስ ውስጥ ስትገባ ዩ አር አክቲንግ ላይክ አ ጂሰስ ዊ አር ሊትል ጂሰስ ይባላል ሊትል ክራይስት እና ካራክተሮቹን ታያቸዋል። ሶ መመልከት ነው እናንተ አላ ማንን መሰልሽ እዚህ ጋር ስትቆም የሆኑ ሰዎች እንዴት እንዲሆናሉ ብለሽ ያሰብሻቸውን ሰዎች ሆነሽ ካየሽው ኦኬ እኔ እንደማስበው ጀጅ እንደማረጋቸው ሰዎች አይደለም ነይ ለካ እንደማስበው አይደለም የሚለው ይመጣልሽ። ሶ አምብልቶኛለሽ ማለት ትንሽ አይነት ሞት አለ። እንቅልፍ የሚኖረው ሳክሪፋይስ ሲኖረው ትንሽ ሞት ሲኖር፣ ለምን እንቅልፍ ሲምቦል ነው የሞት ዶንት ኤግዚስት ስተኛ ማለት ነው። ከእንቅልፍ ነው የተጸነስነው ምናምን ብዬም አውርቻለሁ ካስታውሳችሁ። በእናታችን ማህፀን እንቅልፍ ነበር እኛ ሳንኖር። በአዳምም ላይ እንቅልፍ ነበር ሔዋን ሳትኖር። ሶ እናታችን ማናት? ሔዋን ናት። እንቅልፍ ነው። ከእንቅልፍ ነው የመጣው። ስቶሪስ ጎ እሺ ሌላ ጥያቄ ወይ እዚህ ኢጎ ሊኖረኝ ይገባል። አሁን በሰብኮንሸሴ ወይ በደመ ነፍሴ ለመስራት ቴሪቶሪን ትራንስፓስ ሲያደርጉ ለምሳሌ አንዱ ልጅ ይደብራቸዋል። አሁን ስለምታከብሩኝ ምናምን ወንጌልን ብዳት አለ ኦፌንድድ ሁሉ አለው። ኢጎዬ ነው ቴሪቶሪን አልፏል። አይ ኖ ኢትስ ቮይስ ኢትስ ቃል ነው፣ ግን ቃል ብቻ አይደለም። ቃል ስራ የሚሰራበታል። ዳኛ ፊት ቀርበህ አዎ ስትል ዳኛው ያስራል። ቃል ሰምቶ ሰው ገላቲ አዎ አልክ ድምጽ ነው ብለን ማመናፈሳችን ገብታል። ኦኬ ስለዚህ ቃል የሚናቅ ነገር አለ። ከዛን ሰውዬ ግን ሽባ ያረጉት ባለመታገል ያንንም ብሎ ዊዛውት ሪአክሽን ተው ሶ ኢት ሀርትስ ሂም ማለት ነው። ዞሮ ይመጣለታል። በመታገል ብቻ አይደለም። አሁን ደመነፍሴ አክት ሲያደርግ ሰው ላይ ኢጎዬን በመተው ኢጎዬን ብሪች እንዲደረግ በመፍቀድም ይሆናል። ከዛ ኢጎዬን ደግሞ ትራንስፓስ ሲያደርግ ደግሞ ልም የማደርገው ሰው ደግሞ አለ። አይ ካንት ኖ ዘ ዲፈረንስ አክት ሳደርግ ነው የማገኘው።
ግን ደመ ነፍሴ ነው እሱን የሚያዘው። ምንም ስሜት እንዳይሰጠኝ ሊያደርግ ይችላል። ኢጎዬ ብሪጅ ሲደረግ ልጅህን ብዳ ተብዬ ከዛ ደግሞ ትንሿም ነገር ደግሞ ጓ ልታደርገኝ ትችላለች። አይ ካንት ኖ ኢት ሶ ግን ዳንስ ማድረግ አለበት ሰው ኖት ኦንሊ ኦን ቴራፒ በላይፍ ላይ ራሱን መስጠት አለ። ራሱን ሲሰጥ እንደ ሞት ድጋሚ የሚያገኘው ይሄ ሙሉ ለሙሉ ራሱን ለቆ ያለ ቴሪቶሪ ማንም ሰው ወደ ውስጡ ወደ ጥልቁ እንዲገባ መፍቀድ ከቻለች ልቡ መዋሃድ ከቻለ ከጉባኤው መዋሃድ ከቻለ ከሚያስፈራው ነገር ጋር ውስጡ የገባው ነገር ሲወጣ ግን ያንን ማረግ ያ ሰውዬ ኢቭል ቢሆን ፊትሽ ያለው ልክ ያልሆነ ነገር ቢያደርግ እሱን ሰውዬ የመሆን ፖቴንሻል ይዘሽ ነው ነገር የምታገኘው። ኢፍ ዩ ዶንት ሬዚስት ማለት ግን ሬዚስታንስ ተፈጥሯዊ ነው። ሬዚስት አለማድረግ አይቻልም። ሳይኮፓዝም ከሆንሽ ዩ ዶንት ሬዚስት ዩ ማኒፑሌት። ሶ ደመነፍስ ሁሌም በሳክሪፋይስ እያደገ የሚሄድ ነገር ነው። ራሳችንን መልቀቅ ያለ ኮንትሮል ማለት ነው። ያ ሌላ ሰው ሆነ እንድናገኘው ያደርገናል። ራሳችን ኢንሪተርን የምናገኘው እኛን አይደለም፣ ከሆነ ነገር ጋር የተጋባ ነው። እኛ አገኛችሁ ስሜት አለ። እሺ በሃይማኖት ኦርቶዶክስ ስለሆንኩኝ ብዙ ጊዜ ጨርሳችሁ ውጡ የምትለው ነገር ወይ ትራንሴንድ ጨርሶ መውጣት ነው። እንዴት ጨርሰን እንውጣ? ጠቅልላችሁ ውጡ ማለት ግን አይደለም። ግን ጨርሳችሁ ውጡ ሲባል ብዙ ጊዜ ደጋግመህ ስለምትል ነው። ኦርቶዶክስ የሆንከው በምርጫ አይደል? ሙስሊም ወዳጅ የታለ? ኦኬ ሙስሊም የሆነው ወዶ አይደል? ፈልጎ የምርጫ ጉዳይ አይደለም። ቅራኔታችን ዘር ነው እሱ እንጂ ፍሬ አይደለም። ሁላችንም በዘር ደረጃ በሃይማኖት ቅጥር ውስጥ እንገኛለን። አንዲት የሰናፍጭ ቅንጣት ወይም የስንዴ ዘር ባሳየ ሙሉ መልኳ ይሄ ነው ግን ነውም አይደለም። ዛፍ ታክላለች፣ እሷ ናትም አይደለችም። አይዞህ አባ ናትም አይደለችም። you can't define ዛፍ አሁን ትልቅ ዋርካ ዛፍ የነበረችው እቺን የምታክላል ዋርካ ዛፉ የመሆን ፖቴንሻል አላት እንጂ እቺ ፈጽማ እሷን አይደለች። ሃይማኖት ፍጹምና መሆን አይችልም። በአንተ ሃይማኖት ወንድሜ ሲሆን ይገባል አይገባም? በአንተ ሃይማኖት እሱ ሲሆን ይገባል አይገባም? ይገባል በለው። የት ነው የምትገናኙት? ተለያየ አምላክ ነው ሁለታችሁም ሲወልዳችሁ ገነት ባዶ ነው። ይሄንን ነው በቃ እስከ መጨረሻ ይዘን መሄድ ያለብን። ለምሳሌ በሳይንስ ስንማር ኒውተን ሳይንስ ላይ አለ። አንስታይን እኮ ሳይንስ ላይ ነው which is pre science ማለት ነው። ከዩኒቨርሲቲ በፊት ያለው ሳይንስ ላይ አክሽን ሪአክሽን ነው ኳንተም አይደል? አሁን ኳንተምን ለሰባተኛ ክፍል ለስምንተኛ ክፍል መተህ አውራ ብትል ምን እንደምትል ስለ ኳንተም ሌቭል ሳይንስ ማለት ይሄ እንዲህ በቦክስ ብመታው በዚሁ መጠን እጄ ይመታዋል አይደል? ሰርክል ነው። ኳንተም እኮ ይሄን አይደል? እዚህ ጋርም ስፔስ አለ፣ እዚህ ጋርም ስፔስ አለ። ለምን መታው? አንተ ራሱ የመምታት ፍላጎት ከየት መነጨ? ይሄ ድንጋይ በኳንተም ሌቭል ቫይብሬሽን ውስጥ ነው፣ ሪጅድ አይደለም ምናምን ይላል። ይሄ እንድታስተምረዋል መርቀቅ አለ ለልጅ እያለ ጳውሎስም ብሎታል። ልጅ እያላችሁ እምግታችሁ ወተቱ ለአጥንት ለመቆርጠም ስላልደረሳችሁ እንደዚህ አይነት ንግግር አለ። ልክ ኮንቴምፕሌት ማድረግ የሚችልበት ጊዜ ይኸውላችሁ። ገነት ውስጥ አዳም በለስን መብላቱ አይደለም ስተቱ በራሱ እጅ መብላቱና ያለ ጊዜው መብላቱ። ቅዱስ ኤፍሬም ሶሪያዊ ነው ይሄን ያስተማረው። ጆናታን ፓጆ ሲተረጉሙ እንዴት ቢዩቲፉል እንደሆነ አጣቁ። ግሩፕ ፔጅ ሁላችሁም አላችሁ። እቺን የሚያስታውሰኝ ሰው ካለ ለቅላችኋለሁ። በእኔ አፍ ላይ አመን ይችላል። ይኸውላችሁ ዓርብ ነው አዳም የወደቀው። ቅዳሜ የምትባል አያውቃትም። የረፍቱ ጊዜ ማለት ዓርብ ነው የበላው፣ ዓርብ ነው የወደቀው። ቅዳሜ ወደ ረፍቴ አትገቡም ብዬ ማልኩ ምናምን እንደሚለው ቅዳሜ አልገባም። ቢቺዝ ረፍትን አናውቃትም በባህሪያችን ማለት ነው። ከዓርብ በደሞዝ ቋንቋ አዳም ወደ ቅጠል ወደ ሁለተኛው ሶስተኛው ቀን ተመለሰ። ሶስተኛ ተመለሰ። ከዛም ደግሞ ወደ አንደኛው ቀን ተመለሰ ወደ አፈር። ወደ ታች ነው እንጂ ወደ ላይ አይሄድም። እግዚአብሔር አንዷን ቀን ቢታገስ
እንግዲህ ፖቴንሻሊቲ ነው የሚያወሩት አባ በፖቴንሻሊቲ ነው የሚያወሩት ማለት ቢታገስ ኖሮ አዳም እግዚአብሔር ያበላው ነበር። እንትና ምን ብሎ ጠየቀ መሰለ ጠይሙ ሰለሞን ምን ላድርግልህ ሲለው እውቀትን ስጠኛል መልካምና ክፉን የሚለየው ምናምን ምርጥ ጥያቄ ጠየቃል። አዳም ሲያደርገው ቅጣት፣ ሰለሞን ሲጠይቅ ምርጥ። እንዴት ልክ ቢበቃ ከኛ እንዳንዱ ሆነ ብሎ እግዚአብሔር አዳም በለስን ሲበላ አይደል የተናገረው? መልካምና ክፉን መለየት ቻለ እኮ። እግዚአብሔር ከሱ እንዳንዱ እንዲሆን እኮ ይፈልጋል። ከነሱ እንዳንዱ እንዲሆን ይፈልጋል። ግን ያለ ጊዜ ሆነበት። አሁን ከበለስ መብላት ጀምሮ እስከ ክርስቶስ መወለድ ጊዜ ድረስ አዳም ፕሮሰስ ተደረገ። ሞቶ ተሰራ ማለት ሲወለድ። አሁን ስብከት እንዳይሆንባቸው ሊትራሊ የማምንበትን ግን መናገር ስላለብኝ ወደ ቅዳሜ ገባ ማለት ወደ እረፍቱ ገባ። የሆነ አንድ ሰው የሆነ ቦታ አለ። አሁን ያ ሰው ነው የኛ ምሳሌ። ያ ሰው ነው ነፍስ አለች። በጣም እኮ የሚያስደነግጥ እኮ ነገር ነፍስ እንዳለችው ታውቃላችሁ? እግዚአብሔር ነፍስ ነበረው እንደ አዳም ከመፍጠሩ በፊት ነፍስ አለው የሚለው ያሳምናችኋል? ከባድ ነው። አባ ጊዮርጊስ ዘጋስጫ ታውቁታላችሁ? ኢትዮጵያዊ ሊቅ ነፍስ መኖሩን በመጽሐፈ ሚስጥር ላይ ጽፏል። እንግዲህ ምን ማለት ነው? መለኮት አለ፣ ነፍስ አለ፣ ስጋ አለ። ነፍስ አልነበረው እግዚአብሔር፣ መለኮት ነበር። ዱዋሊቲ አለ፣ ትሪኒቲ አለው። አሁን ማለት ትሪኒቲ መጀመሪያም ነበርና ምን ልል ነው ይወጣል ከቅጥሩ የሚወጣው ግን በንቀት በትችት አይደለም። አሁን ወንድሜ ወደ እስልምናው እንዲሄድ ነው የምመክረው። ይመጣ የእስልምና ዲዶቹን እንዲያረግ ግን እንዲያልቅ፣ ኦርቶዶክሱ እንዲያረግ ግን እንዲያልቅ፣ ሂዱ ወደ ዓለም እንደሚለው የማርቆስ ቤት እኮ ቤተክርስቲያን ናት። ሂዱ ወደ ዓለም የተባለ መንፈስን ከተቀበሉ በኋላ መንፈስ ከመቀበላቸው ፊት ግን ወደ ዓለም ተባለ። ስለዚህ ወደ ዓለም እንድንሄድ ምን አይፈልጋል? እሺ ወደ ቪዲዮዎች ላይ የሆነ ኤነርጂ አለው እና እንዲህ በአካል ደግሞ ሳይ የሆነ የሚጋባ ነገር ካለ ብዬ ስመጣ ያገኙት ነገር አለ። ትምህርቱ ላይ ምንድነው እንደዚህ እንደምታደርግ ገብቶኝ ነበር ማለት ነው። ሲጀመርም እንዳልከው ምን እንደምናደርግ አናውቅም ብለን ጀመርኩ። እንዲህ አይነት ፍቅር እንዳለው ገብቶኛል። አሁን ወደ መጨረሻ ግን አሪፍ ትምህርት እየመጣ ስላለ ይሄን ብጠይቅ ኖርማል እና ነፍሱን ሊያድን ነው ያጠፋታል ቪዲዮ ኮሜንት አድርጌላ ላይ መሰለኝ መጽሐፍ ቅዱስ ሳነብ ምሳሌ 11:17 ላይ ምን ይላል? ቸር ሰው ለነፍሱ መልካም ያደርጋል፣ ጨካኝ ሰው ግን ስጋውን ይጎዳል። እና እንዴት ነው የምትይው? አንተ ምን ብለሃል? ነፍስንም ብለሃል። ነፍስንም ስጋ አለን ብለሃል። ታስበው እኔም እንደዛ ስለማረግ ምን ማለት ነው? በጣም እንትን ስላለኝ ነፍሱን ሊያድን የሚወድ ያጠፋታል ይላል። እዚህ ጋር ደግሞ ቸር ሰው ለነፍሱ መልካም ያደርጋል፣ ጨካኝ ሰው ደግሞ ስጋውን ይጎዳል። በጣም ተጋጨ። ገብቷል? አንተስ ምንን ስትጎዳ ነው የምታገኘው? ምን ስትጎዳ ነው? አሁን ያነሳቸው ለምን መሰለኝ የጠየቀው አሁን ኦርቶዶክስ እና ተወሱን አሁን የጠየቀኝ ብቻ ነው። አሁን እኮ እንትንም ማለት አይ ችግር የለም። አሁን የጠየቀኝ እኮ ነው የጠየቀኝ። ስጋና ነፍስ ብለህ ነጣጥልሃቸዋል። አንተ የትኛውን ስትጎዳ ታውቃለህ? ራስህ ታየዋለህ አይደል? ነፍስን የምትወድ ነው ይመስል ግን እውነት ነው እንዴ? በጣም ነፍስ አለና አይ ነፍስ ነህ አንተ። ነፍስ ነገር ነፍስ ነህ። ነፍስህን ስጋ አለ እንጂ ነፍስ አለ አይባልም። ዱዋሊቲው አንተ ወደ ስጋ ተጎትተህ ሳይሆን ነፍስህን ይዘው ያ ከሆነ ይሄ አካል በተለይ በከሳ ወፈረ ትንሽ በነበረ ጊዜ ምናምን አንተ ነበርክ ማለት አይቻልም። ኢቮልቭ ያደርጋል። ግን አሁን የሆነ ያክል ጊዜ አሁን ነው ካየኸው ሜሞሪ የዛሬ 3 ዓመት ማክሰኞ የበላኸው ምግብ ንገረኝ ብለህ ካንተ ዩሲ ሜሞሪ የለም ክሊር አውት ያደርጋል። ሁሌ አሁን ነፍስህን ስለሆነ በእግዚአብሔር ዘንድ ሁሌ አሁን አናውቀውም አይመስለንም። ሁሌ አሁን ነገ እና ትላንት የሚባሉ ነገሮች ሁሌም በሜሞሪያችን ስላሉ አሁን ያልሆንን ይመስላል። ነፍስህን እሱን ያዘ። ከዛ አሁን አንተ ስጋህን ነው የምትጎዳ ይመስላል፣ ግን ነፍስህን ነው እየጎዳ ያለ ማለት ነው። ለማዳን የምትሞክረው ነፍስህን ነው አይደል? አንተ ማን ነህ?
ነፍስህን ሆነ እንዴት ነፍስህን ታድናታለህ? እዛ ጋር ነው ኮንትራዲክሽኑ የሚመጣው። ስለዚህ ነፍሱን የሚወድ ቢኖር ያጠፋታል አለ። ህልሜ ውስጥ ያየዋትን አርኪታይፕ አይታላ ልጄን ላድን መሞከሬ የበለጠ ልጄን ለመጉዳት እንደሚያስችል በደመነፍስ አውቄ ስለቃት ሄደች። እሺ እዚህ ጋር ቸር ሰው ግን ለነፍሱ መልካም ያደርጋል የሚለው ምንድን ነው የሚያደርገው? መግደል ነው። ኦኬ ነፍስ መልካምነት ይባላል። ነፍሱን መግደሉ ነው መልካምነት የተባለው? አዎ ታገኛታለህ። ነፍሱን ስለኔ ያልጣለ ስለኔ የጣለ ያገኛታል። ነፍስን መጣል ስለዚህ ኮንሺየስ ሆኜ ነፍሴን ስለቃት ያ መልካምነት ነው ማለት ነው። አዎ ኢጎ ነፍስን አይለቅም፣ ያስገድላታል ይዞ ማለት ነው። አንተ ነህ ጉድና ባደን የምታውቀው ይመስልህ፣ ግን ኢንፍሉዌንስ ውስጥ ነው ያለኸው። ሻዶ አለብህ፣ ኮሌክቲቭ ይሁን ፐርሰናል እያስበላሃት ነው። አንተ ጉድና ባድ የምታውቅ ይመስላል በኢጎ ቅጥር ውስጥ፣ ግን ሁልጊዜ ጉድና ባድ አታረግም። የምታየው ባድ ጉድ ነው የምታረግ። ጉዱንም ስታረግ ለታይታ ነው፣ ባዱንም ስታረግ የእውነት ነው። ሰከር ሶ እንትኗ እንድትሰራ እኔ አላቅም ማለት ጉድነስ እሱ ነፍሱን የሚጥል ያገኛታል። ኮንትራዲክት ባይብል ውስጥ በደንብ ነው የሚያደርጉት። ብዙ ጥቅሶች አንተ ሰይጣን ሲለው ክርስቶስ ጴጥሮስ ሰይጣን ነው ጴጥሮስ አይደለም፣ በውስጡ ያለህ አላለ። እንደዚህ 2-3 ፒላሮች ይኖራሉ። የምትረዳው ግን ድርጊትን ስተረጉመው ነው። እኔ ምን እያረኩ ነው ስትል ይታረቁልሃል ጥቅሶች። ከህይወትህ ወደ ባይብል፣ ከባይብል አትምጣ። ከመጣ ባይብሎ በኩል ለሚገባው ያኔ ሰውነትን ሊቆጣጠረው ነው የሚሞክረው። ስቲል ስቶሪ አንተ የፈለግከው የሰራኸው ስቶሪ ሰውነትን ሊያጠምቅ ይሞክራል። በስጋ የምንከፍላቸው ሳክሪፋይሶች ምንድን ናቸው? በስጋ ምን ይላል መሰለህ? እዛ ጋር ጨካኝ ሰው ስጋውን ይጎዳል። አሁን አንተ ምን እያደረክ ነበር? ስጋዬን እጎዳለሁ ይላል። ስለዚህ ጨካኝ ነኝ ማለት ነው። ጨካኝ ነው የምትሆነው። አድናታለሁ ብለህ የምታስበው ነፍስህ፣ እየጎዳህ ያለው ስጋ። ጨካኝ ሰው ሳክሪፋይሶች አያስፈልጉም እያለ ነው። በስጋ የምናደርጋቸው ነገሮች አይደለም። ይኸውልህ ለአይምሮህ አታርገው። ቆራቢ ነኝ ንስሐ እገባለሁ፣ አስቀዳሽ ገዳም ለገዳም ዞራለሁ። ኦርቶዶክስ ነው በራስህ ስቶሪ። ይሄን ስቶሪ አትስራ። ለኢጎህ አይደለም የምታረገው። አንተ ልትሞት ነው። አንተ ራስን ስለምጠላ ነፍስህ መሞት ስላለባት መሞቻ ቴክኒኮች ናቸው እሱ። ደስ ዝም ብለን ይሄን ሰው ያዘው ውሰደው ብትባል የትም አታደርሰው። እኛ ጋር ትመጣለህ፣ ትፈልጋለህ፣ ቁጭ በላ። እሺ አባ አንተ የባለፈው ቪዲዮ ላይ ስለ ኢንስቲንክት ታወራለህና እዚህ ልመጣ የማይፈልግ ክፍል አለኝ ያልክ ነበር እና ሜቢ እሱ የሆነ ነገር እየነገረህ ኦኬ። አሁን የወቾ ጉዱ ትዝ ካላችሁ ወደ እንትኑ አለ አትሂድ የሚል መልዕክት ቀጥታ ነበር። ተኝቼ ምናምን አየሁት እዛ ቦሪንግ ኤክሳይትመንት ወይም ፍላጎት ነበር የነበረኝ። ቪዲዮ ላይ አይታችኋል። ይሄድ ነው የሚል ሴሌብሬሽን። እድሜ ግን ስርዓትን ያዝልኝ። ኤክሳይትመንቴን አልደገፈውም። ምን ልል ፈልጌ ነው? አሁን እኔ እናንተ ጋር ለመምጣት ምኑን የቀደመ አዋቲድ የሚለው ነው። ታየት ስንት እንዳበላሸውበት በ9 አድርጎት ድምፅ ልኬ ከግሩፑ አስወጥቶኝ አልፈልግም። እንደው ለመቅረት ነው ፈልገው። ይሄ እኔ ለኔ ሰዓት ነው። እኔ ይሰራልኛል ሚስትና ልጄ ማለት ቋም ይያማ ምን አገባኝ? ለምን ነው ሰዓት ላይ የሚጣለው? ሰው መምጣት አይፈልግም። ኮምፎርታብል የሆነበት ወቸ ጉድ ምናምን። እሺ ፖድካስቶች አጠቃላይ እኔ ኮምፎርታብል ቦታዎች ናቸው። በዚህ 2 ፖድካስት አለ ነገ ማለት አም ኮምፎርታብል ደስ እያለኝ ነው የሚለው። ህልም ሳይንስ ካላየሁ ድረስ አልቀርም። ይሄንን ግን ሳይን እንኳን ሳላቅ በቃ ደስ ይለዋል ውስጤ። አልፈልግም። ለምን ሞክራለሁ? ናውጣና ያውዝ ምን አይመስል። ለዚህ ሁሉ ሰው ሳክሪፋይስ መሆን አለ። ዝም ብሎ ቀላል አይደለም። ዝም ብሎ የመጣልኝ ያወራው አይ ኬር አባውት ዩ ሶ ኬር ስለማድረግ ሳክሪፋይሴ ብዙ ነው። ሶ ምን አገባኝ? ሳክሪፋይስ በማይጠይቅ ኮዝ የሆነ ግራውንድ ውስጥ መኖር ፈልግ ነው። ገባሻ? ሬዚስት የሚያደርገው ክፍሌ ነው እዚህ ያለ። that's why I know that is good to act ማለት ነው። ሬዚስታንስ ካለ ጉድ ነው ማለት ነው። ያ ደግሞ ሬዚስታንስ ስላለ የሰው ሚስጥር ግዳ ነው። አይ እንደዛ አይደለም። you know that በልብ ታውቀዋለህ።
ስኬሪ ነው ግን ይጠቅማል። you don't know በቅጥር ውስጥ አይደለም ምን ሊከሰት እንደሚችል አታውቅም፣ ግን ይሻላል። አሁን በርጫ ያረኩ ነበር ከሰዓት ምን አው ያደሳይ ከዚህ ለእኔ ማለት ለእናንተ በጋራ ለሚኖረን ለዚህ ጊዜ ግን በሞክር ይሻላል ብዬ ነው የመጣሁት። እየተቀለለን እሺ ማይ ቀይዋ ሰላም ትይ እሺ ወይስ እሷ እጅ ነው የወጣው? እሺ አባ አንተ ቅድም አውጥተህ ክህነት ማለት ስልጣን ማለት ነው። ክህነት ነው ኢንላይትመንት መጨረሻ ጎሉ ብዙዎች የጠየቁት ፓወር ነው። ግን ፓወር ኦቨር ዩ አዝ ዌል አስ እናንተ ነው። ፓወሩ በአንተም በእነሱ ላይ እኩል ነህ። አንተ በቃ ፓወሩ እዚህ ጋር እኩል ነህ። በአንተ ውስጥ ለሚሰራው ጸጋ አንተና እሷ መሀል ልዩነት የለም። እውነት ይዞ ብቻ የሚዳኝ ማለት ነው። ስለዚህ ክህነት ነው። ግን ክህነትም አይደለም ስታይ ለአንተ ማገዝ ነበረበት አይደል? የምታውቀው አንተ ራስን ለራስህ ታግዝ። ግን አሁን የምታገኘው ክህነት ግን አንተንና እሷን ምንም ለውጥ የለውም። ትንሽ ፎቅቅ እንድታረግ አይፈቅድልህም። ካደረግ አታረግም። በቃ ካደረግ ብሎ አታረግም። ፓወር ኦቨር ዩ አይ ኖ ኢትስ ክህነት የእግዚአብሔር ልጅ የመሆን ጸጋ ነው። የእግዚአብሔር ልጅ ግን ለራሱ ምህረት አለው። አላያችሁትም? ምህረት አለው። የራሱ ፍቃድ እኮ መኖር ነው። አፈልግም እስኪ የመጨረሻዋ ዳይሌማዋ ሐሙስ ማታ መኖር ነበር እንደኛ እንደምንፈልገው። ግን ይህ ጨካኝ ማለት ነው። ጨካኝ እንዲሆን በአንተ ላይ መንፈስህ በእሷ ላይ እኩል ጨካኝ እንደሚሆን በእሷ ላይ ጨካኝ ነህ ባይዘው ለአንተ ነው የምትራራው። ደብል ስታንዳርድ ነው ያለው። እኩል እንድትጨክን ማለት ነው። የሚቀርጠኝ ካሜራ የለም አለን። እሺ መርከቧ እንዳነሳ ፈልገሃል? መርከብ ሰውነትን ነው አድርጎ የሚገልጸው። እርግብም እባብም የሚኖሩበት እንደ እባብ እንደ እርግብ የዋህ ይንጌ እንዲያንቁ እንዲጠበቅ ሰውነቴ ውስጥ አውሬ አለ። ለምሳሌ that's why I control myself ዞር በል I don't trust ልጄን ለምሳሌ ሳጸዳ የማልነካቸው ኦርጋኖች አሉ። I don't trust myself እንስሳ አለ ነው የቲቲ ልጅ ቲቲን ይካካታል። ትንሽ ቆይ እንስሳ ነው፣ ህግ የለውም። እኔም ራሴ እንደ እንስሳ ነኝ። ለምን ያ ጉዳይ ሀፕን አድርጎ አይቼዋል። ፕራይቬት ኦርጋኖቹ አለና ተዋተዋል አለካ I don't trust myself እኔ አላምነው አውሬ አለ ውስጥ እንትኑ አውሬው ግን የሚያስፈልግበትን ጊዜ አለ። እንዲህ የምትለጥፍበትን ጊዜ መኖር አለ። ቢስት ሆኖ አሁን እኔ አንዳንዴ ከቅጥሬ ወጥቼ ሰሞኑን አየሁኝ ብዬ የማስበው አንድ 3 ኤቪደንሶች ምናምን ኦቨርዌልምድ ሆኜ ተቆጥቼ የማላውቀው በቁጣዬ ላይ የማፈር ሰውዬ አያግሪብል እነሱ ስላለ ተቆጥቼ የማላውቀው እንደሆነ አይነት ነገር ተቆጥቼ ያ ሰው ከዛ በኋላ መልኩ ተቀይሮ አክብሮኝ ፍሬው በዝቶ ምናምን አግኝቻ ካለ ግን በትህትና አይደለም ያወራው። ወንድሜ ይሄ እኮ አይባልም ምናምን ስለ አይደለም ያለው አግሬሲቭሊ ስሜቴ ከኔ ቁጥጥር ውጭ ነው። ለአንተ ጉድ ይሰራል። ባድም እንዳታረግ አውሬ መሆንህን ማወቅ ይጠቅማል። የኖህ መርከብ በውስጣችን ያሉ ባህሪያት ናቸው፣ የባህሪያት ጽፈቶች ናቸው። እየደከመን ነው። ላስት 2 ጥያቄ አሁን ጎይ በለኝ አሁን የሆነ ነገር ላረግ አልኩና ብዬ ተመለስኩት። የኢጎን ጉዳይ ይሆን የሆነን ሰው አቢዩዝ ማድረግ ፈልጌ ነው፣ ማኒፑሌት ማድረግ ፈልጌ ነው፣ ኤክስፖዝ አድርጌ ልጠቅመው ፈልጌ ነው። አይ ዶንት ትረስት ዛት ሶርስ። አሁን ራሳችሁን አለማመን የምለው ለምሳሌ ቅድም እህቴን አውጥቼ እዚህ ጋር ትሪያል አድርጓል። ከዛ ደስ አላችኋል፣ ሴሌብሬት ስታደርጉ አይቻልም። ከዛ ብጀግመውስ አለ። ከዛ is it from my true source የሚለው ነገር ያስፈራል። ባደርገውና ያ ሰውዬ ሂዩሚሌትድ ሆኖ ከዛ በኋላ ራሱን መሆን ማይችልስ
ኢጓችሁ እንዲህ ነው ፕሌይ የሚሰራው። የሆነ ነገር ደስ ሲያሰኝ ካየ ልድገማት ይላል። ሊደግማት ሲሞክር ግን በእሱ ቢሆን በዛ ሰው ላይ የሚያደርሰው ነገር ትክክል ላይሆን ይችላል። ሲሆን እዚህ ጋር ላውጣት። እሺ አንድ ጥያቄ ሰጥቼሻል። ማለት እንዲህ ነው ያወራ ሰጣዎች። ሁለት ጥያቄ ነው። እሺ ታየት ምሳሌ እሺ አንደኛው ከመጽሐፍ ነው። ማህሌትን ታስታውሳታለህ? ሁለተኛው ትብት ላይ የሆነ ባል አላትና እየደበደባ ስጪ እየሰጠው ስለመስጠት ምናምን ትልና ከዛ የሆነ ልጅ የድሬዳዋ ልጅ ታገኝና እንትን ብሎ ይመክራታል። ሰውነትሽ ቂም ስለያዘ ነው አይደል? ልክ ከአንቺ የሚያንስ ሰው ስታገኝ እዛ ላይ እንትን ትያለሽ ምናምን የሚል እሷም ታብራራለች። ለምን ምን ግራለሽ? ስታነቢ ምን ተሰማሽ? የማህሌትን ክፍል አሳዘኝ ማለት ግን ይኸውልህ መደንገጥ የለውም። አንቺ የሆነ ክፍልሽን አይመስልም። አትፈሪ፣ ችግር የለውም። ገብቶኛል። ሴቶች ሲያነቡት ሪሌት ያደርጋሉ። ኃይለኛ አግሪየብል ወይም ሰልፍለስ የነበረች ልጅ ናት። ራሷን የሰጠችበት መጠን ልክ አልነበረም እና አውሬ ገጠማት፣ ብዙ ዋጋ ከፈለች። ከዛ ልክ የሆነ አንድ ጩጬ ስታገኝ ፖርኖግራፊካል ነገር አረገችበት። ፒውላ አረገች ፊቱ ላይ እና አፈረች። ከዛ ጠዋት ላይ የነገራት ምንድነው? አንደኛ ሳንቲም ትሰጪኛለሽ። ገንዘብ ፓወር ነው። you have the control። ከዛ ሁለተኛ ደግሞ ወንድ ልጅ እንዲያርጉታል ሰውነትሽ። ወንድ ልጅ ትንሽ ማስጨነቅ በላዩ ላይ መሽናት ምናምን ትፈልጊያለሽ። ኢንቲግሬት አድርጊ፣ ይሄ የፐርሰናሊቲሽ ክፍል ይሁን ብሎ መልሶ ሰጣት። ያንን ኢቭል ክፍሏን አውጥቶ ባሏን የሚመስል ራሷን አሳይቷት እና ሰውነትሽ ቂም ነገር ይዟል ነገር እኮ በባሏ በወንድ ልጅ የደረሰበትን ነገር ቂም ይዟል። አሁን ሰሜክስታንት የባለቤቴ ስቶሪ ያለው ሶስት እና አቢዩዝ ተደርጋለች። ኦኬ ከዛ ድሬዳዋ ላይ ሲል እኔ እመጣለሁ። ኢንሲደንቶቹ ዳይሬክት አይደለም፣ ይሄ ቢማረጉ ምናምን ኢማጂኔሽን ናቸው፣ ዳርክ ፋንታሲዎች። እዛ ጋር የደረሱት አቢዩዞች ውስጧ ቂም ፈጥረዋል። ለወንድ ልጅ ለወንድ ነው ያን ያደረሰባት። ሰውነቷ በኃይሉ ባልሽ ነው ያኛው ሌላ ነው ብሎ መከፋፈል አያውቅም። ሰውነት እንስሳ ነው፣ ኢድ ነው። የሚያየው አንድ ነገር ነው። ተመሳሳይ ኦርጋን ያለ ሰውዬ ነው ፊቷ ያለ። ቂሙን እንድትላቀቅ እፈልግ ነበር። በቀደም በህልሟ ምን አየች? ባለቤቷ በህልሟ ውስጥ መጥቶ መንገድ ጠፍቶታል እና ግራ ገብቶት የሆኑ ህንፃዎች መሀል ህንፃ ኮሪደር ላይ ትፈራዋለች። በአካል ሸሸዋለች። አንድም አዳማን የምትቀይርበት ምክንያት እሱ ነው ብሎ አያውቀውም፣ ፈቷትም ማለት ነው። ከዛ ግን በህልሟ ውስጥ ስታየው አልፈራችውም ለመጀመሪያ ጊዜ። እንዳውም ሄደች ወደሱ። ምን ፈልገህ አለች። መውጫው ጠፋኛል። ሳይኪዋ ውስጥ ነው ያለው። ከሳይኪዋ ውስጥ መውጫ ፈልጓል። ከዛ በዚህ በኩል ውጣ፣ ጥበቃው አለ ያሳይሃል አለች። ከዛ ስትሄድ አገልግል ነገር ግን ይዛለች። አገልግሉ እኔ የምወደው ቅቅል አለ ድሬዳዋ ከመጣችሁ ያበላችኋል። ሚስቴ ቆንጆ ቅቅል ሰራለች እና ያን የምወደው ምግብ ይዛ እኔ እንደዚህ ቁጭ ብዬ ከልጆች ጋር ልክ እንዲህ አይነት ኮሪደር ላይ አወራለሁ። እንዳትመጣ ከዚህ ጋር እየሰጋሁ እና መጣ የምወደው ምግብ መጣ እንብላ ምናምን ብዬ ከእነሱ ጋር ስንበላኘች። በሰውነቷ ውስጥ ቂምና እንትኑ ሲወጣ ነው ሲምቦል ቂሙ ይኖራል፣ አትለቁትም። ሰውነታቸው ቫጃይናመስ የሚባል በሽታ እንዳለ ታውቃለህ? ሰምታችሁ ታውቃለህ? ቫጃይናመስ የሚባል አንድ ክላይንት ያማታል። እንዳትሰርች እንዳታረጉት፣ ፖርኖግራፊካል ነገር ነው የምታደርጉት። ቫጃይናመስ ፑሲ ሲቋጥር አልከፍትም እና ድንጋይ ነው የሚሆነው። ሊትራል እችን ጣት አይከፍትም። ምንድን ነው ምስላት ስለዋ እችን ጣት አይከፍትም እና ይቋጥራል አለች። ኦኬ ሰውነቷ ቋጥሯል በሆነ ሰው ላይ። ባሏ መጥቶ የለም አይሰራም። ከዛ በቃ በጣም አደገኛ ችግር ውስጥ ነው ያለችው እና ያንን ለመፍታት ማን ላይ ነው ቂም የያዘችው የሚለውን ለማግኘት መከራ እየበላው እና
ይሄ ከባድ ነው። ማወቅ አለበት የሚያዝንባቸው ሰዎች። ድርጊትሽን ተከታታዩ። ቅድም ለወንድሜ ጥላ ላለው ልጅ ያወራሁት ማንን እየመሰልሽ ነው? ካራክተርሽ ተመልካቹ አካል ካራክተርሽ ሲያየው ማንን እየመሰልሽ ነው? በአንቺ ሰውነት ውስጥ ያለ ሌላ አካል ማን ነው? እሱን እያየሽ ስትሄጂ ታገኘዋለሽ አንድ ቀን። መጀመሪያ ግን ከመምጣቱ በፊት በህልምሽ ይመጣል፣ ሳይን ይልካል ማለት ነው። እዛ ውስጥ ያለችዋ ሞር ባለስልጣን ናት። ከዚች ነው እናቴ ልጅ ብዙ ጊዜ በልብ ይበዛል፣ ግን ቲም የለኝም። እሺ ሁለተኛው ልጠይቅ። ፐርሰናል ቴራፒ ሴሽን ወይት እንትን እናደርግ። አንድ የምታስወጣው ሰው ካለ ወደ እሱ እንሄዳለን። እሱ ከሌለ የእሱ ጥያቄ መልስን እንጨርስ። እሺ ሁለተኛው ደግሞ ድምፅ። ስለ ድምፅ ይሄ አይምሮ ውስጥ በጣም ብዙ አይነት ድምጾች ይሉ ከምንድን ነው ምንድን ናቸው እነዛ ድምጾች? ምንድን ነው ኦቨርቲንከር ምናምን እያሉ ስም ይሰጡታል። አይ አይደለም ልለው አይደለም። ብዙ ሀሳቦች አይምሮሽ ውስጥ የሚጫወቱ ከሆነ ስሜትሽ ከሰዎች ጋር ኮኔክት አያደርግም ማለት ነው። ኮኔክት የሚያደርግ ከሆነ ያንን ነገር የምታወሪው ሰው አለች። እዚህ ውስጥ አታወሪው። እዚህ ውስጥ የምታወሪው እዚህ ጋር ካላወራሽ ነው። እዚህ ጋር ኮኔክት ማድረግ አለበት። ጓደኛ ማለት ባልም ላይኖር ይችላል ለጊዜው። ጓደኛ፣ ቤተሰብ፣ ዲያሪ ምናምን መኖር አለባቸው። ስሜትሽ ኮኔክት ካረገ ፎቶዎችሽ ውስጥ ያለው ቮይስ ወደዚህ ስመጣ ወደዚህ ስለመምጣት ጉዳዮች ላወራ እችላለሁ። ወተት ከጣልኩኝ እንዳይገነፍል ስለ ወተቱ ላስብ እችላለሁ። ፕሮዳክቲቭ ናቸው። ከተገናኘሁባቸው ጉዳዮች ጋር ሜትር የሚሰሩ ናቸው። ኦኬ አካሌ ብቻ አይደለም እኔን መያዝ ያለበት። እዛ ጋር የሚወድቅ ዕቃ ኖሮ ወንጌል ኖራ እዚህ ጋር እኔ ምንም ሀሳብ ባይኖረኝ ስለ ልጄ is that right? ሶ ፖቴንሻሊ እሷ ጋርም ኮኔክት መሆን አለበት። ስለዚህ ኮኔክት መሆኔ መጥፎ አይደለም። ኮኔክትድ መሆን ነው ከአይምሮ ድምጾችን እረፍት የሚሰራው። ኮኔክት ያደርጋል እኮ ሰው ግን እንደ 20 አግሪመንትስ ፐርሶኒፋይ አድርጎ ነው ፊር ኦፍ ሪጀክሽን ምንድን ነው ኮንፍሊክት ግጭት እንዳይፈጠር ብሎ ነው መልካም የሆነው እንጂ መልካምነት ስለሚያስደስተው የሚገባውን ሰው ስለሆነ ምናምን አይደለም። እኔ አሁን እዚህ ጋር ይሄን እያወራሁኝ የት የሚሄድ ይመስልሻል? ልጅ የለኝ፣ ሚስት የለኝ፣ ስራ የለኝ፣ ምን የለኝ፣ ምንም አላውቅም። ራሴን አላየውም። እዚህ ጋር ሳይ እናንተን ነው ማለት ሰው ወዴት ሄዳል? ይብቃን አይደል? ታዲያ አይ ቲንክ እሺ ቆይ እሱ ችግር እኔ ዘርን ታውቀው ምናምን አሳይ ላይ ስታገ ምን ላ እንደ ኪሴ ነው አሁን ዘንታ አይ ነው ኖርማሊ ግን ከኔ ነው መልበስ ኮምፈርት ነስቷል። አሪፍ መልበስ ካልነሳ ዋይ ኩዌስችን ለምን ግድ አለ? ለምን ጠይቃል? በመልበስ ሰው አትደበቅም። ለሰዎች ደስታ ነው የምትሰጠው። መኪና የተባከና ተመሳሳይ ምናምን ነገር የሆነ ነገር ተሰጥቷል። ከኔ የሆነ ነገር ይጠብቃል። ኤክስፔክቴሽን ሲነገር እንዴት ላድርጋት? እንደዚህ ሲሉ አይ አይደለም። አንድ ፎከሱን አንሳው። ካለባበስ ጋር ብቻ አይገናኝም። ሁሉ ነገር ፎከስም ሊሆን ይችላል። ኦራን ሊሆን ይችላል። ሰዎች ስላንተ ያላቸው ነገር ካለባበስ ጋር የተገናኘ ላይሆን ይችላል። ስለ ራስህ ብቻ አታስብ። ሰዎች የሚሰጡ ነገር ከአንተ የተነሳ እንደሆነ አታስብ። ዝም ብሎ ይሄን ስቶሪ የሚነግርህን ክፍል ፈጣሪ ሌሎች ጉዶች አሉ። አንተ ራስህ ሪፕሬዘንት አድርገህ ሰዎች ላይ ኢምፓክት አንተም ላይ ኢምፓክት ማምጣት የምትችለውና ዶንት ትረስት ዮርሰልፍ። በቃ ባጭሩ ምልህ ራስን አትመን። ከአንተ የተነሳ ካለባበስ ካቋቋም አይደለም። አንተ ፀሐይ አይደለም። ጨርሰናል። አመሰግናችኋለሁ ስለመጣችሁ። እንዴት ነበር?
ሻዶው ካው እኔ ደግሞ ሻዶው አይ እንዴት ነበረ የነበረን ቆይታ? አሪፍ ነው እንደሚሉ አውቃለሁ እኮ ግን በቃ አደባባይ ላይ አይበሉት ወይም አሪፍ ባይሆንም አሪፍ አይደለም አይሉ። አዎ ኦፍ ኮርስ አይደል። ስለዚህ ምንድነው ቅድም እንዳልኳችሁ የራሳችሁን ሰርክል ፍጠሩ፣ ቡና ጠጡ፣ የምትፈልጉትን አድርጉ። ከዚህ በኋላ ግሩፓችን ላይ በደንብ እናወራለን። ባሃ ይሄኛውም ሴሚናር ምናልባት ጊዜ አላጠረንም ግን በቂ ከዚህ በላይ ደግሞ ብዙ ጥያቄዎች ከመጀመሪያው እነዚህ ተነስቶ ስለነበረ በመጨረሻዎቹ ላይ በጣም ብዙዎቻችሁ ስለወደዳችሁት ሜቢ ኔክስት ታይም ድሬዳዋ መጣችሁ እሸትልኛ አዘጋጅ ድሬዳዋ መጣችሁ በሜዳችን እንጫወት እየቃምን ምናምን ላይሆን ይችላል ግን ሰፊ ጊዜ ኦኬ ይሄንን ሉዝን ከመጥለድ አንተን ብናመጣ እናስብበታለን። ለማንኛውም ግን ኔክስት ታይም የሚባል ነገር አለ። በቪዲዮዎቹ እንገናኘዋለን። ከዚህ በኋላ ደግሞ ሌላ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ቴንክ ዩ ባይ ዘ ዌይ በጣም አመሰግናችኋለሁ። በራሴ ለማመን ስለምትረዱ በራሴ ማመን የተሻለ ከውስጤ እንዳወጣ ያደርገኛልና ዛሬ አሁን አቤል ካሳውን ምናምን ዲያቆኑ ጃፈር ጋር ነበረው እና ሄጄ የሆነ 10 ሰው ምናምን የመጣው ለፊርማ ፕሮግራም እና የዛን ቀንም የመጣችሁ ሰዎች አስደግጣችሁ ዝም ብሎ ለ10 ሰው ለአቤል የመጣውን ሰው ነበር የጠበቁት። ከዛ አሁንም መጣችሁ። ኦኬ ቨርቹዋል አይደላችሁም ማለት ነው፣ አክቹዋል ናችሁ እና ቴንክ ዩ ፎር ዛት። እናንተ ክብደት ሰጣችሁ ላታዩት ትችላላችሁ፣ በእኛ አንግል ሆናችሁ ስታዩት ያሽኮረምማል። እናመሰግናችኋለን። በጣም እናመሰግናለን። ፕሮግራማችንን ጨርሰናል። ከዚህ በኋላ ለሚኖረው ግን ግሩፓችን ላይ እናወራለን። መልካም መንገድ